በህገወጥ የውጭ ምንዛሬ ንግድ ላይ የተሰማሩ አካላት ላይ እርምጃው እንደቀጠለ ነው። በዚህም በሀገራችን ኢትዮጵያ ያለው የጥቁር ገበያ ሐዋላ ከጊዜ ወደ ጊዜ እጅግ በከፍተኛ ሁኔታ እየተደከመና እየጠፋ ይገኛል። ዛሬስ ዕለታዊ ምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 21 2018 ዕለተ ሐሙስ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? በባንክና በጥቁር ገበያ መካከል ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል? በባንክ የስምንት ሀገራትን መረጃ አካተን ወደ እናንተ ከች ብለናል። ሰሞኑን እንግዲህ በተለይ በሀገራችን ኢትዮጵያ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እያዳከመው ይገኛል። ይህም መንግስት በቅርቡ የውጭ ምንዛሬ ሐዋላ ላይ የሚሳተፉ አካውንትን በመዝጋት እጅግ የተባሉ አዳዲስ ፖሊሲዎችን ዘርግቶ ከፍተኛ የሆነ ግብግብ ውስጥ አስገብቷቸው ኦልሞስት ሊጠፋ ጫፍ ደርሷል ማለት ይቻላል። ዞሮ ዞሮ እንግዲህ ያለው መረጃ በዛሬው ዕለት ከምን ደርሷል የሚለውን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ይመስለኛል ብዙዎቻችሁ የአዋሽ ባንክ ዕለታዊ ምንዛሬ ዋጋን እስኪ ስራልን ባላችሁኝ መሰረት እስኪ ዛሬ የአዋሽ ባንክን በማስቀደም ወደ ሐዋላ ምንዛሬ እናምራ። አንድ አሜሪካ ዶላርን የአዋሽ ባንክ 160 ብር ከ48 ሳንቲም ገዝቶ 163 ብር ከ69 እየሸጠ ይገኛል። ዩሮን ስንመለከት 186 ብር ከ98 ሳንቲም ገዝቶ 190 ብር ከ72 እየሸጠ ይገኛል። ፓውንድ ስተርሊን 212 ብር ከ88 ገዝቶ 217 ብር ከ14 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ59 ሳንቲም ገዝቶ 44 ብር ከ47 እየሸጠ ይገኛል። ዩናይትድ አረብ ኤምሬትን 44 ብር ከ54 ገዝቶ 45 ብር ከ43 እየሸጠ ይገኛል። የካናዳ ዶላር 114 ብር ከ13 ገዝቶ 116 ብር ከ11 እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል። ቀጣይ የትኛው የባንክ የምንዛሬ መረጃ ይሰራላችሁ? ኮመንት ላይ አሳውቁኝ። ሌላው በዛሬው ዕለት አንድ የአሜሪካ ዶላር 182 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 18220 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 220 ብር ከ60 ሳንቲም ሲመነዘር 100 ዩሮ 22000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ99 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25999 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃምን ስንመለከት 49 ብር ከ95 ሳንቲም ሲመነዘር 100 የዱባይ ድርሃም 4995 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 610 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 265 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 506 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 131 ብር ከ55 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13155 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 49690 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13925 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ99 ሳንቲም ሲመነዘር 100 የቻይና ዩዋን 2599 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንዲሁም ደግሞ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ከምን ደርሷል የሚለውን በንጽጽር ወደ እናንተ አድርሰናል ማለት ነው። ሰሞኑን እንግዲህ በተለይ በሀገራችን ኢትዮጵያ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ደብዛው እየጠፋ ያለበት ሁኔታ ነው። ይህም እንግዲህ ለሀገራችን የውጭ ምንዛሬ መጥፋት ተጽዕኖ ሊያሳድር የሚችለው የጥቁር ገበያ ሐዋላ መዳከሙ እጅግ በጣም መልካም የሆነ ነው እያልኩኝ ዞሮ ዞሮ ያለው መረጃ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመንና የዋጋ ዝርዝርን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።